ከዛ በኋላ ሌላ አንድ ጓደኛው ወስዶ እንደዚህ እንግዲህ ገርሎት ምናምን ነገር አመለጠ። ከሆነ ቀናት በኋላ ሲገኝ ያ ልጅ እንግዲህ ያው ሬሳውን የተገኘው። ይሄ ለቤተሰቦቹ ላይ በጣም ትልቅ ጠባሳን አሳርፎ ነበር። ምናልባት እዚሁ የምናውቀው ሰዎች ስላለን የተወሰነ አውርተንላት ሊሆን ይችላል። ግን ምንም የሚዲያ ከበሬጅ ግን ያን ያህል በዛ ደረጃ ግን ላያገኝ ይችላል። ያው የምናውቀው ወንድሞች ላይም ሊደርስ ይችላል። እነሱ በአቅምም ሰምሃው ትንሽ ደከም ሊሉ ስለሚችሉ ይቅርታ፣ እዚህ ላይ ግን የሚያስገርመኝ ምን መሰለህ፣ ሴቶች ላይ በአብዛኛው ይፈጸማል፣ ወንዶችም ላይ ይፈጸማል። በሁለቱም ላይ አብዛኛውን ፐርሰንት የሚፈጽመው ግን ወንድ ነው። ያው ሴቶችም ይፈጽማሉ፣ ግን በሁለቱም ላይ አብዛኛውን ፐርሰንት ይህንን ድርጊት የሚፈጽመው ወንድ ነው። ሴቶች የሉም አላልኩም። ስቲል ለማንኛውም ሀሳብን ቀጥል። ያው ሴቶች የሉምማ አላልክም ልትልም አትችልም። ምክንያቱም በቤት ሰራተኝነት ገብታ የባለቤቶቹ ልጆች አርዳ የወጣች ሴት ስላለች ማለት ነው። በዚህ ደረጃ ጨካኝ እህቶችም አሉ። በዚህ ደረጃ ጨካኝ እህቶች አሉ። ወንድሞች ደግሞ ብዙ ናቸው ከተባለ የስ ለእንደዚህ አይነት ጉዳይ የሆነ አቅሙን አግኝቶ የሆነ ወንድን ለመግደል አቅሙን የሚያገኘው ብዙ ጊዜ ወንድሞች ስለሆኑ ወንድሞች ሊበዙ ይችላሉ። አያከራክርም። ግን ቁም ነገሩ ግን ምንድን ነው? ወንድሞችና እህቶችን የማነጻጸር ጉዳይ ነው ወይ ካልን ነው? አይደለም። ክፋት የሆነውን ሁሉ የመቃወም ጉዳይ ነው። የሰዎችን ልብ ሁሉ ለክርስቶስ የማስማረክ ጉዳይ ነው። ወንድሞችም ጥቃት ላይ ሲወድቁ እንቃወማለን። እህቶቻችንም ደግሞ በብዛት ስለሆነ የእህቶቻችን ደግሞ መከቶች ሁልጊዜም ብዙውን ጊዜም እንደምንሆነው ወንድሞች የእህቶች መከታ ልንሆን ይገባል። እንዴ ምን ወንድሞች አይደል እንደሚያጠቋቸው ሊባል ይችላል። ምንም ሐሰተኛ ወንድሞች ኦፍኮርስ እንደሱ ጥቃት ለማድረስ ሊመጡ ይችላሉ። እንደዛ ሲያደርጉ በተቻለን አቅም ደገኛ ወንድሞች ሁሌም ቢሆን ለእህቶች ልንቆም ይገባል። ለእህቶች የሚቆሙት ፌሚኒስቶች አይደሉም። ፌሚኒስቶች እንቆማለን ቢሉ እሰየው ጥሩ ነው፣ ደስ ይላል። ቆይ አንዴ እዚህ ጋር ራሴን እንትን ልበል። ፌሚኒስቶች መቆም የለባቸውም እያልኩኝ አይደለም። ፌሚኒስቶች ለእህቶች እንቆማለን ካሉ እሰየው ይቁም፣ ደስ ይለናል። ግን ለእህቶች እንቆማለን በሚል ሰበብ ግን እህቶቻችንን ከክርስትና ለማስወጣት እየታተሩ ከሆነ ሳያውቁት፣ እነሱ ሳይረዱ ሳያስቡት ከክርስትና እየገነጠሏቸው ከሆነ እሱ አደገኛ ያደርጓል ነው እያለን ያለ ነው። ከጌታ ኢየሱስ እያራቋቸው ከሆነ አስቸጋሪ ያደርጓሉ። ቅድም እንዳልኳችሁ ነው። ይህ ሴንሲቲቭ ነገር ነው። አሁን እዚህ ውስጥ ከምትሰሙኝ ሰዎች ውስጥ ጉዳት የደረሰባችሁ ምናምን እህቶች ልትኖሩ ትችላላችሁ። እና አሁን ይሄ ጉዳይ ለእናንተ በጣም ቢግ ዲል ነው እና እረዳችኋለሁ። ለምሳሌ አንድ ሰው ለምሳሌ አንዲት እናት ብቸኛ ልጇ ሞተባት እንበል። ልክ ሲሞትባት በጣም ምርር ብላ እንደው በቃ እግዚአብሔርማ የለም ብትል እንዴት እግዚአብሔር የለም ትያለሽ ብሎ ሄዶ የሚጠይቃት ሰው አለ? አሁን በዛ በሐዘኗ ሰዓት የሐዘን ቁስል ውስጧ ቁጭ ብሎ ኢማጂን ያለችው እኮ እግዚአብሔር የለም ነው። ሕያው አምላክ ሰማይን ምድርን የመሰረተው ያ ንጉሥ የስ አለ ግን የለም ብትል በምን እየተመራች እንደሆነ እናውቀዋለን፣ እንረዳዋለን። በምንድን ነው ያ ቁስሉ ህመሙ ያንን አናጉራታል ብለን ነው የምንረዳው። እሺ በቃ ጠቅላላ ላደርጋትና እኔ እንትኖችን ልጨርስ እዚህ ጋር ሰው ከዛ ከስሜታዊ ሆና ያንን ስለምትናገር እንረዳዋለን። ስለዛ ምንድን ነው ያንን ነገር መጀመሪያ ይሄ ቁስሏ እንዲሻርላት ቀስ ብለህ ታጽናናለህ ምናምን። ከዛ በኋላ ይሄ የእግዚአብሔር መኖሩም እየተመለሰላት ይሄዳል። አሁን ያ ቁስል ስላለ አሁን አንዳንድ እህቶች ጋር ያ ቁስል ካለ ለምሳሌ ወይም ደግሞ በዙሪያችሁ ከምታውቁት ሰው አንጻር ምናምን ያ ቁስል ካለ ያንን ቁስል መታ ትንሽ ነገር ነካ ስታደርግላችሁ እህታችን አሁን ማለት ነው ወዲያውኑ በቃ ችግሬን ተረዳችልኝ ልትሉ ትችላላችሁ። ጥሩ ነው። አሁን እህታችን ስትነሳ ዋናው ዓላማ ይህ ከሆነ ዘንድ በቃ እሱ ላይ ብቻ ትኩረት ብታደርግ ጥሩ ነው። የእህቶች ጥቃት ላይ ብቻ እሱ ላይ ብቻ ትኩረት አድርጋ ጌታን ግን ባትነካባቸው እኔ ራሴ አንዱ ሰፖርተር ልሆን ይችል ይሆናል። እኔ ማቡልኝ ልል እችላለሁ። እኔ ማቡልኝ ግን የምሬን ነው። እና ግን ደግሞ ያንን አንድ ጊዜ እናንተ ውስጣችሁ የሚነካበትን ነገር አንድ ጊዜ መታ ትንሽ ነካ ነገር ስላደረገችላችሁ በቃ ጆሮ በጣም ሰጧታላችሁ። ጥሩ ነው መስጠታችሁ። ግን
አንድ ጊዜ በጣም በቃ እንደው የእኛ ተናጋሪያችን ናት ብላችሁ በራሳችሁ ላይ በሾማችሁባት ሰዓት ግን ሳታስቡት ባሪያዋ ልትሆኑ ትችላላችሁ። ባሪያዋ ልትሆኑት እንዴት መሰላችሁ? የምትላችሁ ነገሮች ሁሉ መቀበል ስትጀምሩ፣ ቄስ አያስፈልግሽም ስትይ ትክክል ነሽ ጆርዲ ካለሽ ባሪያ ሆነሻል። አለቀ። የአንዲት እህት ባሪያ መሆን ትጀምራለች። እሷ ናት የምትመራችሁ፣ ወደ ፈለገችበት ቦታ መምራት ትጀምራለች። ያለ እና ከምንድነው የሴት ልጅ ጥቃት ይቀር ብሎ የሚናገር ሰው በዛ ግዛት ስር መውደቅ ትጀምራላችሁ። ነው ወይ? አሁን እኔ እንደውም በጎን መጥቼ ምን ማለት ይጀምራሉ? ኖ እናንተ የአንዲት እህት ባሪያ አይደላችሁም፣ ከእንደዚህ አይነት ባርነት አርነት ውጡ፣ የክርስቶስ ናችሁ፣ ተመለሱ ልል ይችላሉ ማለት ነው። ስለዛ ምንድን ነው ከተባለ ለሁለቱም አካል እኔ እንደ ምክር እንዲሆን ለዛች ለምታስተምሯ ለጆርዲ እህታችንም እሷም የክርስትናው ነገር ላይ አትግባ። በተቻላት አቅም የሆነ የሚሻሻል ነገር ካለ ከአንተ ጋር የምትቀራረብ ከሆነ እንደው ለአንተ ነገር አንተ የሆነ ነገር ከክርስትናው ባልወጣ መልኩ አንተ ብትናገሩ ይሻላል። ዝም ብዬ ሳስበው ቢያንስ አሁን አንተ መታ ቄስ አያስፈልጋችሁም ልትል ስለማትችል ማለት ነው። ወደ እግዚአብሔር ለመቅረብ ቄስ አያስፈልጋችሁም፣ ወንድ አያስፈልጋችሁም፣ በራሳችሁ መጽሐፍ ቅዱስን ብቻ አንብቡ ልትል ስለማትችል በዚህ መጽሐፍ ቅዱስ ነግራቸው መጽሐፍ ቅዱስ ዝም ብላ በቃ መጽሐፍ ቅዱስ ብቻ ብላ ራሱ አንዲት እህት አንስታ ማለት ነው ይህንን ሰምታ ገና ገልጣ ማለት ነው ዘፍጥረትን ነው የምታገኘው። ዘፍጥረት ምዕራፍ 1 ላይ ስነ ፍጥረት ነው። ከዛን እሺ ስነ ፍጥረትን የዚህን ያህል አየሁኝ፣ እስቲ ደግሞ ሔዋኔ መቼ ተፈጠረችልኝ የመጀመሪያዋ ሴት ብላ ልክ ስገልጥ አጋዥ ተብላ ነው የምትጠራው። ገና ምዕራፍ 2 ላይ ልክ ስትጠራ ማለት ነው አጋዥን እንፍጠርለት ነው የተባለው። አጋዥ ሴታ እኔማ የወንድ አጋዥ አይደሉም ልትይ ነው። እግዚአብሔርን ደግሞ መቃወም ልጀምሪ ነው። እንደዛ አይደለም ነገሩ፣ እንደዛ የሚከወን አይደለም። ስለዛ በአግባብ ዋይዝሊ በጥበብ ነው የሚደረገው። አንደኛው ይሄ ነው። በተቻለ አቅም የሰውን እምነት ሃይማኖት ባልነካ መልኩ ለማድረግ ሞክሩ። አንድ ሁለተኛው ምክር ደግሞ እሷን ለሚከተሉ በተለይም ደግሞ ክርስቲያን እህቶች ቢዋይዝ ማለት እሺ፣ ጥበበኞቹ ልባም ነገር የሰነፍ ልብ መያዝ የለብንም። አሁን በተለይ በዚህ ዘመን በዚህን ጊዜ ልብ እንደሌለው ሰው መጓዝ የለብንም። ፊት ለፊት ላይ ማስቀመጥ ያለባችሁ ክርስቶስን ነው፣ ቤተ ክርስቲያንን። ከዛ በኋላ የሴት ልጅ ጥቃት ደግሞ ተቃውሞ፣ እሱ በጣም ጥሩ ነው፣ በርቱ። እኔ ራሱ የሆነ ጊዜ ላይ በነገራችን ላይ ልጀምር ነበረ የሆነ ሁኔታውን ሳየው ለቤተ ክርስቲያንም ይጠቅማታል ብዬ ስላሰብኩኝ የሴት ልጅ ጥቃትን መከላከል ምናምን አይነት ነገር ማህበር ነገር እንደውም ላቋቁም ነበር። ብዙ ይሄ የህግ አካላት ምናምን ማለት የህግ ነገር ላይ የሚሰሩ ልጆች ምናምን ሳይቀር ሰብስቤ ነበር። ማለት የሆነ ሌላ የሚጠቅምበትን ጉዳይ ስላለ ማለት ነው። ይህ ለምሳሌ የምናውቀው ነገር አለ አይደል? አንዳንድ ጊዜ በአገልጋዮች ምናምን የሆነ ነገር ይደርስባቸውና እህቶች ከዛ በኋላ እሱን ነገር ወጥተው አይናገሩም። የቤተክርስቲያን ባለፈው አንተ ማየትን ቪዲዮ ላይ ቪዲዮ እንትን ብለህበት ነበር። ያው እናንተ ከዚህ በፊትም ድሮ የምናውቀውም ነገር ስላለ ማለት ነው። እና አሁን እሱ ነገር ለቤተክርስቲያን ህመም ነው፣ በጣም ቁስል ነው። አንድ አገልጋይ ነኝ ብሎ የሚያስብ ሰው አንዲትን እህት ያልተገባ ነገርን የሚያደርግባት ከሆነ እና እሱን ደግሞ ገና ለገና ቤተክርስቲያን ስሟ ይጠፋል ተብሎ ወደ ህግ አካል የማይቀርብ ከሆነ የማይታሰር ከሆነ ዘንድ ይሄ በጣም ለቤተክርስቲያናችን አንድ በጣም አደገኛ የሆነ ችግር ነው። ስለዚህ ይሄ ችግር መቀረፍ አለበት። ምክንያቱም እነዚህ አገልጋይ የተባሉት ሰዎች በአገልጋይ ስም የሚጠሩት ሰዎች የክርስቶስ ጠላት ናቸው። እነሱ ራሳቸው የክርስቶስ ጠላት ሆነው አንደኛ ልጅቷን በነፍስ ነው የሚገሯት። አሁን አሰበው አንድ አገልጋይ የሆነ ነገር አንዲት ሴት ላይ ቢፈጽም ያቺ ሴት ተመልሳ ወደ ቤተክርስቲያን መምጣትም አትፈልግም። አይ በቃ እንደዚህ ናቸው ነው የምትለው። ስለዛ በሌላ በኩል ምን አደረገ? ከክርስቶስ ለያት ማለት ነው። ነፍስ አገልጋይ ነው፣ አክቹዋሊ አገልጋይ ነው፣ ግን የሰይጣን አገልጋይ ነው እና ነፍሷን የሚገሯል። ምን እያልኩኝ ነው? እንደነዚህ አይነት ነገሮች መቀረፍ አለባቸው። እንደነዚህ ነገሮችን ለመቅረፍ ምን ማድረግ? ለምሳሌ እኔ ቅድም እንዳልኩ የማህበር ነገር አስቤ ነበር። አክቹዋሊ ይህንን ነገር ለመቅረፍ አደሴም ታይም ደግሞ ከፌሚኒዝም እንደ ፌሚኒዝም ካሉ እኔ የፌሚኒዝም ምንም አሁን እኔ ብዙ እውቀቱ ስለሌለኝ እንደዛ አይደለም። ለጊዜው ማለት ከረንትሊ ብዙ ልተነትን አልችልም። ግን ከምሰማው አንጻር አንዳንድ ንግግሮችን ስሰማ ሰይጣናዊ ይመስለኛል። አንዳንዴ ዝም ብሎ እንደዚሁ አሁን ይሄ ፐርሰናል ነው ነው ብዬ አልለመደምኩም። እንደዛ ብዬ እንዳስብ የሚያደርገኝ ምንድን ነው? ሰዎችን ከቤተክርስቲያን የሆነ የሚያርቅ ዝም ብላችሁ የሆነ መጽሐፍ ቅዱስ ይዛችሁ ብቻ ተቀመጡ፣ ቤተክርስቲያን አትሄዱ፣ ቄስ አያስፈልጋችሁም የሚል አይነት ነገር ከሆነ ይሄ ለእኔ ሰይጣናዊ ነገር ነው የሚሆንብኝ። እህታችን ባለማወቅ ሊሆን ይችላል ይህን የተናገረችው፣ ዶንት ጌት ሚ ሮንግ ማለት ነው። እህታችን ይህንን ባለማወቅ ተናግራው ሊሆን ይችላል። በማወቅም ተናገረችው ባለማወቅም ተናገረችው፣ ኦርቶዶክስ ሆነች፣ ንስሐ ትግባበት። አስቸጋሪ ስለሆነ ማለት ነው። እሷን ገለል እናደርጋትና ግን ሀሳቡ ላይ ስንሄድ ግን ሀሳቡ ላይ
በጣም እንደነዚህ አይነት ሀሳቦች በጣም አስቸጋሪ ስለሆኑ ከእንደነዚህ አይነት ሀሳቦችም እህቶችን ለማዳን ክርስቲያን እህቶችን ማለት ነው። ምክንያቱም የክርስቲያን እህቶች እሷን የሚከተሉ ክርስቲያን እህቶች ዋናው ሀሳባቸው ጠላትነታቸው ከጌታ ኢየሱስ ጋር አይደለም፣ ከቤተ ክርስቲያናችን ጋርም አይደለም። እሷን የሚከተሉ ኦርቶዶክስ ክርስቲያኖችን ኢቨን ፕሮቴስታንት እህቶችንም ሊሆን ይችላል፣ ፕሮቴስታንት እህቶቻችንም ሊሆን ይችላል። እነሱም ቢሆን ጠላትነታቸው ከክርስቶስ ጋር ወይም ደግሞ በመጽሐፍ ቅዱስ ላይ ከተቀመጠው ሕግ ጋር አይደለም። ጠላትነታቸው ከእንደዚህ አይነት ጽዩፍ ከሆኑ ተግባራት ከክፋት ጋር ጠላትነታቸው ከክፋት ጋር ነው። ከየትኛው ክፋት? እህቶች ላይ ከሚደርሰው ህፃናት ላይ ከሚደርሰው ክፋት ጋር ዘን እሱን ክርስቲያናዊ በሆነ መልኩ እንዲቃወሙ የሚያደርግ የሆነ ማህበር እንደውም እንዳልኩ ለማዘጋጀት ሳስቤ ነበር። ግን የሆነ ሰዓት ላይ አጋጣሚ እኔም ስንፍናውም አለ ፕላስ ደግሞ የእህታችን የጆርዲን አንድ ጸያፍ የሆነ ነገር ተወራባትና በዛ ምክንያት በጣም ብዙ እህቶችም ኢቨን እኔ የቅርብ እህቶችም ጭምር በነገራችን ላይ ፌሚኒዝምን የተወሰነ እንትን ይሉ ነበር እና ያ ነገር ግን ሲነሳ ሁሉም በጣም ብዙዎቹ እዛ ግሩፕ ላይም ፌሚኒዝምን መጸየፍ ሲጀምሩ ኦኬ ዘን የማያስቸግር ከሆነ ትንሽ ጊዜ ስጡኝና ማለት እጄ ላይ ያለ አንድ ሌላ እየሰራሁት ያለ ነገር ስለነበረ እሱን ሲጨርስ ደግሞ ወደዛ እመጣለሁ ብዬ ያዝ አደረኩት ማለት ነው። ለተወሰነ ጊዜ ሰው ምንድነው ክርስቲያናዊ በሆነ መልኩ መቃወም ይቻላል። ክርስቲያናዊ በሆነ መልኩ ይህን ነገር መስራት ይቻላል። ምን አልከኝ? እና እንደዛ ነው። ቀጥል ለላርገው እንዴ አረ ጠቀለልኩት አባቢ ቀጥሽ ይው አበዛው ታክቹአሊ እኔ በጣም ማጠቃለያው ራሱ ከ40 ደቂቃ በፊት ነው ማጠቃለያ ልስጥ ያልገው። ለማንኛውም ግን ማብራሪያው ግን ቆንጆ ማብራሪያ ነበረ። ቃሊት ያሰማልን። አብዛኛው ያነሳቸው ነጥቦች ላይ የተወሰነ ሀሳብ ልስጥና ከዛ ናቲና መኩ ደግሞ ትቀጥላላችሁ። ከእህታችን ጋር በተያያዘ ያነሳው ሀሳብ ላይ እኔ አስቀድሞ በነገራችን ላይ አይ ቲንክ አልገባም ነበር መሰለኝ ሀሳብ ሰጥቼበታለሁ። በእርግጥ ሊትራሊ ቄስ አያስፈልግም አይደለም ያለችው፣ ግን በተዘዋዋሪ ያስብላል። ወንድ አያስፈልግም ከእግዚአብሔር ጋር ለመገናኘት ወንድ አያስፈልግም። ኢነሲንስ ካህናትም ወንዶች ናቸው። ያለ ክህነት ደግሞ ቅድም የተናገርኩኝ ነበረ ወደ እግዚአብሔር መቅረብ አይቻልም። ያለ ንስሐ ያለ ጌታ ቅዱስ ቁርባን ወደ ክርስቶስ መቅረብ አይቻልም። ያለ ትምህርት ወደ ክርስቶስ መቅረብ አይቻልም። ያ ትምህርት የሚገኘው በመጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስም አይደለም እህታችን ልትል ይቅርና መጽሐፍ ቅዱስ ራሱ ከመጽሐፍ ቅዱስ ብቻ ነው የእግዚአብሔርን ቃል የምታገኙት አይልም። መጽሐፍ ቅዱስ እንኳን ሰባኪያን መምህራን የግድ እንደሚያስፈልጉ ይናገራል። ሰባኪያን ደግሞ ወንዶች ናቸው፣ እንደ መጽሐፍ ቅዱሱ እንደ ራሱ መጽሐፍ ቅዱስ ትምህርት ማለት ነው። ስለዚህ የግዴታ ለመንፈሳዊ እድገት ለሁሉም ሰው ለወንዶችም ለሴቶችም መንፈሳዊ እድገት አስፈላጊ ነው ማለት ነው። የካህናት መኖር፣ የሰባኪዎች መኖር፣ የአገልጋዮች መኖር አስፈላጊ ነው፣ ጥያቄ የለውም። ከነዚህ መካከል በጣም ብዙ የተሳሳተ ትምህርት የሚያስተምሩም ይኖራሉ። የተሳሳተ ነገር ነውርን የሚፈጽሙም አሉ። ቅድም ሐኪም እንዳለው ነውርን የሚፈጽሙ ሊኖሩ ይችላሉ። ያ ማለት ግን አያስፈልጉም ማለት ግን በፍጹም አይደለም። እንደዛ ማለት ስህተት ነው። ይህንን ዲፌንድ ላደርግላት አልችልም። እኔም ተናግሬዋለሁ ስህተት ነው ብዬ ማለት ነው። ሌሎች ጉዳዮች ላይ የምትሰራውን ነገር ግን ቅድም እንደውም እንደ ጥያቄ የነበረው ነገር ምንድን ነው? ለምሳሌ አንዲት ልጇ የሆነ ነገር የሆነባትን ሴት በዛ ታይም በዛ ስሜት ውስጥ እያለች እግዚአብሔር የለም ብትል ልናብራራላት ምናምን። አሁን ለምሳሌ እኔም ከዚህ ቀደም ብዙ ጊዜ የሚሰጠው ምሳሌ ምንድን ነው? አንዲት ተገዳ የተደፈረች ሴት ያስገድዶ መድፈር የደረሰባት ሴት ወንዶችን ሁሉ እጠላለሁ ብትል በፍጹም አልፈርድባ። እንደው ካላለች ይገርመኛል ብዬ ነበር። ካላለች እንዴ ይገርመኛል ብትል አይፈርድባ። ወንዶችን ሁሉ መጥላቷ ስህተት ነው። ግን እንደዛ ብትል ከደረሰባት ነገር አንጻር ልንረዳ እንችላለን። እግዚአብሔር የለም ብትል እግዚአብሔርን በቃ ለእግዚአብሔር መጥፎ እግዚአብሔር እንዴት አልጠበቀኝም፣ እግዚአብሔር እንዴት አልታደገኝም ብላ እግዚአብሔር ላይ የአመፅን ሀሳብ ብትናገር እግዚአብሔርም ይረዳታል። እንደዛ የተሰማት ለምን እንደሆነ እኛም እንረዳለን። እና ይቺ ሴት እስከዛ አንጻር ቢሆንስ እንዴት ተናገረችው ልል ነበረ። ይቺ ሴት ማለትም ጆርዲ ለምሳሌ ያንን የተናገረችበት ምክንያት ራሱ እዛው ያስቀመጠችው ቪዲዮ አለ። ቪዲዮ ላይ ሲነገር የነበረ ነገር ምናምን አለ። ያ ብቻ ግን አይደለም። ፌሚኒስት እንደመሆኗ በነገራችን ላይ ዶንት ጌት ሚ ሮንግ፣ እኔ ዲፌንድ እያረኩላት አይደለም፣ ላረግላትም አልፈልግም፣ እሷ ርዕሴ እንድትሆንም አልፈልግም። እርግጠኛ ነኝ እሷም ርዕሷ እንድትሆን አትፈልግም። ርዕሴ እንዳደርጋት አትፈልግም አይመስለኝም። እና ዲፌንድ እያረኳት ግን አይደለም። ለማንኛውም ግን ፌሚኒስት በመሆኗ ምክንያት አንደኛ የተነገረ ነገር አለ፣ እዛ ጋር የሰማችው ነገር አለ። ሁለተኛ በየዕለቱ
ከእኛ የበለጠ በጣም ብዙ የሴቶችን ጥቃት ታደምጣለች። ኢቭን በአገልጋዮች ምናምን እኛ የሰማናቸው የምናውቃቸው ምናምን አሉ። እኛ ከምናውቃቸውና ከሰማናቸው የሚበዛ እቺ ልጅ እንደሰማች በጣም እርግጠኛ ነኝ። ሴቶች እንደነገሯት እንዲህ ገጥሞኛል፣ እንዲህ ደርሶብኛል ብለው እንደነገሯት ማለት ነው። ስለዚህ አንዳንድ ጊዜ የምትናገራቸውን ነገሮች እኔ ለምሳሌ ከዛ አንጻር አሁን ቅድም እንዳልከው አድርጌ ይረዳሉ። አንዲት ብዙ ነገር የገጠማት ሴት በእንደዚህ አይነት መጥፎ ስሜት ውስጥ ሆና ስህተት የሆነ ነገር ልትናገር ትችላለች። እኔ ኢንቴንሽኗ ምንድን ነው? ያንን ያስባላት ነገር ምንድን ነው ብዬ ልረዳ ሞክራለሁ። ስቲል ግን የተናገረችው ግን ትክክል ሊሆን አይችልም፣ ስህተት ነው። ንግግሩ ትክክል ሊባል በፍጹም አይችልም፣ ስህተት ነው። ሊታረም የሚገባው ነው፣ ሊባል የሚገባም አይደለም። አኬ ቅድም የተናገረውን ሀሳብ በጣም ነው የምስማማበት። ሴቶችን ከአጸያፊ ወንዶች አቢዩዝ ከሚያደርጉ ከክፉ ወንዶች ማራቅ የሁሉም የሰው ልጅ አገናዛቢ አእምሮ ያለው ሰው ኃላፊነት ነው። ከክርስቶስ የሚያርቅን ደግሞ የመቃወም ኃላፊነት ደግሞ የሁሉም ክርስቲያን ነው። በፍጹም አንድ ሰው ሰዎችን ከክርስቶስ እንዲያርቅ መፍቀድ የለብንም። ከክርስቶስ ለማረቅ የሚሞክር ሰው ካለ፣ በማወቅም ይሁን ባለማወቅ የሚሞክር ሰው ካለ ሊታረም ይገባል፣ ልንመክረው ይገባል። ስህተት ነው ሰዎችን ከክርስቶስ ማራቁ ማለት። ይሄ ከጾታዊ ጥቃትም የበለጠ ጉዳይ ነው። ባይዜ አንዲት ሴት ከክርስቶስ ከምትርቅ የሆነ ይሄ አሁን ክፉ ነገር ገጥሟት ለምሳሌ አስገድዶ መደፈር ደረሰባት። ይቺን ሴት ከክርስቶስ በቀር የሚያጽናናት ማንም የለም። ፌሚኒስቶች እንኳን ልታጽናናት አትችሉም እንደ ክርስቶስ። ከእግዚአብሔር በቀር ይቺን ሴት የሚያጽናናት የለም። ከእግዚአብሔር በቀር ትላንትናዋን አልፋ ነገ ላይ እንድትቆም ተስፋ የሚሰጣት እንደ ክርስቶስ ያለ ማንም የለም። ፌሚኒስቶቹ እናንተ ከክርስቶስ የበለጠ አታስቡላትም። ለዚህ ሴት ለተጠቃች ሴት ጥቃት ለደረሰባት ሴት ከክርስቶስ በላይ ማናችሁም አታስቡላትም፣ ማናችሁም አታዝኑላትም፣ ማናችሁም እሷ መልካም እንዲገጥማት ልትመኙላት ልታስቡላት አትችሉም፣ ልታደርጉላትም አትችሉም። እንደ ክርስቶስ እናንተ ልታደርጉ የምትችሉት ምክር መስጠት ነው፣ ወይ ገንዘብ አሰባስባችሁ መስጠት ነው፣ ወይ ከህግ አንጻር መደገፍ ነው፣ ስነ ልቦናዋን መደገፍ ነው። ነፍሷ ድረስ ደርሶ ይቺን ሴት የሚያጽናናት የሚያረጋጋት የሚያበረታት ግን ክርስቶስ ኢየሱስ ነው። ከክርስቶስ ኢየሱስ ከለያችኋት በፍጹም እናንተ ልታስቀጥሏት አትችሉም። እስከ ህይወቷ የመጀመሪያው ያን ጉዳይ የሰማችሁ ሰሞን ይቺን ሴት ልታጽናናት ልታበረቷት ትችላላችሁ እንጂ እስከ ህይወቷ ፍጻሜ ድረስ ልክ እንደ ክርስቶስ ኢየሱስ አብራችኋት ሆናችሁ በነገሮች ሁሉ እየረዳችሁ አታበረቷትም፣ አታጠነክሩ፣ አታቆሟትም። ስለዚህ ለእነዚህ ሴቶች ከእኛ በላይ ከእናንተም ከፌሚኒስቶችም በላይ ክርስቶስ ኢየሱስ ያስፈልጋታል። ስለዚህ እንዲህ የገጠማቸውን ሴቶች እንደውም ወደ ክርስቶስ እንዲቀርቡ መንገድ ልንሆናቸው ይገባል። ምክንያቱም እንደ ክርስቶስ ያለ የሚያጽናና የሚያበረታ ቁስላቸውን የሚያስረሳ ቁስላቸውን የሚፈውስ ስለሌለ እናንተም ማድረግ ስለማትችሉ፣ ስለዚህ ወደ ክርስቶስ ኢየሱስ የምትቀርብበትን መንገድ መምከር ነው የሚገባን እንደ ክርስቲያን ማለት ነው እንጂ ከክርስቶስ የሚያርቅ ይህንን ምክንያት አድርጎ ወደ ከክርስቶስ የሚያርቅ ይሄ ከሰይጣን የሆነ ሀሳብ ነው። ጾታዊ ጥቃትን ምክንያት አድርጎ ሰዎችን ከክርስቶስ ለማራቅ መሞከር ይሄ ፖዚቲቭ በሆነው ነገር በኩል ሰይጣን መጣ ማለት ነው። ሰይጣን ብዙ ጊዜ እንደምታውቁት ኔጋቲቭ በሆኑ መንገዶች ብቻ ሳይሆን ፖዚቲቭ በሆነ በኩልም መጥቶ ሰዎችን ከእግዚአብሔር ለማራቅ አጋጣሚዎችን ሁሉ ለመጠቀም ይሞክራል። ስሜታችሁ ትክክል ነው፣ የሚገባ ነው፣ እንረዳለን። ግን ያ በዛ ስሜት አማካኝነት ግን ስህተት የሆነ ሰዎችን ከክርስቶስ የሚያርቅ ነገር ስታደርጉ ግን ተገቢ ነው ሊባል አይገባም፣ ስህተት ነው። ስለዚህ ስህተት ነው ትባላላችሁ ስትሳሳቱ። ሲቀጥል ግን የተነሳው ጉዳይ ላይ ግን በደንብ ማብራሪያ መሰጠት አለበት። አሁን ለምሳሌ ያለ ዕድሜ ጋብቻ ተያይዞ ነው እነዚህ ሁሉ ጉዳዮች የተነሱት፣ እስካሁንም እያወራን ያለ ነው። እሱ ላይ በቃ መስተካከል አለበት የሚል ሀሳብ ሰጥቼ አኪም ቅድም እኔ ሳብራራ የነበረውን አብዛኛውን ፐርሰንት ያወራው ማለት በጊዜው ከምን አንጻር ተባለ ለሚለው በጣም በቂ ማብራሪያ ይኖረዋል፣ በጣም በቂ የሆነ ማስረጃ ይኖረዋል በሰዓቱ ለምን እንደተባለ። ያንን ትምህርት ግን እዚህ አሁን አምጥቶ በዛ እድሜ ማግባትን አሁን ላይ አምጥቶ አፕላይ ለማድረግ መሞከር ግን ስህተት ነው በቃ እየተባለ ያለው ያ ነው፣ ስህተት ነው። በፍጹም ሴት ልጅ በ14 በ15 ዓመቷ ማግባት የለባትም። ይሄ መፈቀድ የለበትም። ሰዎች ይህንን ክፍል ምክንያት አድርገው ልጆቻቸው ሊድሩ አይገባም። ቤተክርስቲያንም ይህንን ነገር መከልከል አለባት፣ ማስተማርም አለባት። በተቃራኒው ይህንን ምክንያት አድርገው ይህን ጉዳይ የሚሰብኩ ሰዎች አሉ፣ ሰምቻለሁኝ እኔ ቢያንስ መምህራን ይህንን ፍትሐ ነገሥት ላይ ያለውን ነገር አንስተው በዚህ እድሜዋ ነው ልጅ ቤተክርስቲያን የምትፈቅደው፣ በዚህ እድሜ ማግባት ነው፣ ከዚህ እድሜ ጀምሮ ይቻላል ብለው ሲሰብኩ ሰምቻለሁ። ይህ ደግሞ ስህተት ነው፣ መሰበክ የለበትም። በዚህ ዘመን በቤተክርስቲያናችን አውደ ምሕረት ላይ በ12 ዓመት ሴት ልጅ ማግባቷ ቤተክርስቲያን ትፈቅዳለች ብሎ ማስተማር ስህተት ነው።
እየተባለ ያለው እና ይሄኛው ጉዳይ ደግሞ በደንብ ሀሳብ ሊሰጥበት ይገባል ነው። ስማ እሺ ወይ አንተ ዝም ብለህ ሰዓት ጨምረህ ትንሽ ብትሄድበት በእውነት ደስ ባለን። ጥሩ ነጥቦችን ያነሳው ጌታ በሚያውቀው ጥሩ ነው። ሙኬክ የሚያወሩ ብለው እነሱ ምን ያወራሉ? እነዚህ ኩነናቱን ተዋል እንዳስወረዳቸው ዝም ብለህ ለራስህ ሰዓት ጨምረህ የተወሰደ ብትሄድበት ወንድሞቼን በጣም የምወዳቸው እንዲያወሩ ፈልጋለሁ። አቀሳስር እንደዛ ስማ እንደ አንተ አታስታውስም እንዲህ በፊት እንደዛ አሁን ለምሳሌ ሆነ አገልጋዮች እንደዚህ መጥፎ ነገር አደረጉ ምናምን እሱ ላይ ራሱ ሀሳብ ልሰጥ ነበር። አምሶሪ በጣም ረስቶኝ። ዝም ብለህ አንድ ሁለት ሰዓት ወስደህ ሂድበት በእናትህ። እንደ እኔ እኮ አሁን እንደ አንቺ ያማር ጥሩ ነገር ነው እኮ እየሰማን ያለ ነው። እሺ አሁን ያነሳው ሀሳብ አሁን ክርስቲያናዊ በሆነ መንገድ ጾታዊ ጥቃትን የሚቃወም ህብረት ሀሳቡ በጣም ቆንጆ ነው። እንደው ወደ ተግባር አንተ ጀምሯ አብረን እንሁንና ይኸውልህ፣ እንደውም እንደዚህ እናድርግ። ችግሩ አንተ አሁን ብትጀምሩ ጆርዲንን ታመጣብናለህ። የምታግዘን ነገር ይኖራል በእርግጠኝነት ተቀላቀሏል። አይ እናንተ ችግር የለውም። ኦርቶዶክስ የንስሐ አባት ካላት ችግር የለውም። ምንም ችግር የለውም። ብትመጣና ብታግዝ ምንም ችግር የንስሐ አባት ግን ካላት ማለት ነው። አይ አሁን ቆይ እሱ ግሬ እኮ ገና እንደርስበታለን። ይሄ ግን ሀሳብ በጣም የሚበረታታ በእርግጠኝነት ሁሉም ሊስማማበት ሊወደው የሚችለው ሀሳብ ነው። እንደዛ ቢደረግ እኔም ብዙ ጊዜ አስቤ አውቃለሁ። ባይዜ እኔ እንደውም ሌላ አካውንት የመክፈት ሀሳብ ነበረኝ በዚህ ጉዳይ ላይ ብቻ መስራት፣ ግን ሰነፍ ሆንኩኝ እና ቢሰራበት በቃ እኔ ከዚህ ቀደምም ተናግሬያለሁኝ። ጾታዊ ጥቃትን ለመቃወም የግድ ፌሚኒስት መሆን አይጠበቅብንም። ፌሚኒዝምን መደገፍ አይጠበቅብንም። ከተቃወምናቸውም እንቃወማቸው። ይሄ ጉዳይ ግን በጣም ትልቅ ጉዳይ ነው። ጾታዊ ጥቃት የሚባለው ጉዳይ ትልቅ ጉዳይ ነው። ስለዚህ በክርስቲያናዊ መንገድ እንስራበት። እኔ ከዚህ ቀደም ብዙ ጊዜ እንደዛ ብዬ አውቃለሁ። ጾታዊ ጥቃት ላይ መስራት ማለት ፌሚኒስቶችን መደገፍ ግዴታ አይደለም፣ መቃወምም እንችላለን። ሰይጣናዊ ነው ማለትም እንችላለን። ጾታዊ ጥቃትን መቃወም ግን ግዴታ ነው። ምክንያቱም በዙሪያችን ባሉ ሰዎች ሁሉ ላይ እየደረሰ የነበረ አሁንም የሚደርሰው ነገር ነው። እኛ አጠገባቸው ከሌለን ስቲል ሊደርስ የሚችል ነገር ነው ጾታዊ ጥቃት የሚባለው ነገር ማለት ነው። ስለዚህ እዚህ ጉዳይ ላይ መስራት ግን እንደ ክርስቲያን የግድ ያለብን ጉዳይ ነው። ስለዚህ እኛ እንደ ክርስቲያን ግን እዚህ ጉዳይ ላይ መስራት አለብን እና ጀስት ሀሳብ ታስቦ ብቻ መቅረቱ ትንሽ አስከፍቶናል። አሁን እዚህ ጋር ያለ ሰው ሁሉ ስለዚህ ጉዳይ ስታወራ ሰምቷል። ትንሽ እንኳን ገፋ አድርገህ በእርግጠኝነት በጣም ብዙ ሰፖርት ምናምን በጣም ብዙ ክርስቲያኖች በዚህ ጉዳይ ላይ የሚሳተፉ ይገኛሉ። በእርግጠኝነት ይሄ ጉዳይ የተወሰነ እንኳን ይህን እንትን ለማድረግ ብትሞክር ማለት ነው ከኔ ይልቅ ሞር አንተ ብትሞክር በእርግጠኝነት በጣም ብዙዎች የሚሳተፉ እህቶችም ወንድሞችም ይገኛሉ ከብዙ ነገር አንጻር እና የተወሰነ ገፋ ብታደርገው በጣም አሪፍ እንደ አላየ ይሆናል እንጂ እኮ ቻናል ላይ ለቀቂ ምናምን ልጆችን ሰብስቤ ነበረ ራሱ እና ግሩፕ አድርጌላቸው እንዳልኩ ነው። በቃ የተወሰነ እንትን ሲል ያዛረኩት ግን ደስ ይለኛል። አሁን አንተ ስላለህም ነገሩን እስኪ አውርተንበት ምናምን እናስኬደዋለን። ደስ ይለኛል። አንተ የሆነ ጊዜ ላይ አታስታውስም? በፊት የሆነ አገልጋዮች ምናምን የሆነ ክፉ ነገር እህቶች ላይ ለማድረግ እንደዚህ ብለው ምናምን ነገር አይነት ነገር ያው የምናስታውሰው ያጭው ማለት ነው። እንዲህ ጌታ ይቅር ይበለንና ስለመደብደብም እኮ አስበናል። አንድ ረስታው ጌታ እንዴ እነዚህ ቢደበደቡ ምንድነው አይመስለኝም። ምን ያው እስካሁን ራሱ እሱማ እንደ ኃጢአት እኮ ይቆጥርብናል። የሚቆጥርብን ግን ስለመደብደብ ማሰባችንን ሳይሆን አስበን አለመፈጸማችን ኃጢአት ይላላ። መጽሐፉም እኮ ነው የሚለው እስመ ለቀጣፊ ይደሎ ጥፊ እኮ ይላል። ከተሳሳትኩ እታረማለሁ። እነ ዲያቆናቷ አይ ግን እና በዛ ደረጃ ስለሆነ በዚህ ቅጥነት ስትደባደብ በጌታ ታገኛለህ። ምንም ቶሽ አሁን አንተን አሁን መናገር አልችልም። እና ይህንን ግን ያነሳሁት ለምንድን ነው? ቅድም እንዳልከው ይህ ስሜታዊ ሲሆኑ አንዳንድ ሰዎች ከስሜታቸው አንጻር የሚናገሩት ነገር ይኖራል። እንኳን እነሱ እኛ ራሳችን ላይ በግለሰብ ደረጃ እኛ ላይ ባይደርስም ኢቨን የገዛ እህታችን ላይ ባይደርስም ማለት የስጋ እህታችን ላይ ባይደርስም ግን ሌላ የክርስቲያን እህታችን ላይ በመድረሱ ተናደን ጭራሽ እንደዚህ ነገር ራሱ ሀሳባችን ላይ መተወደድ ነበረ እንግዲህ እንደምታስታውሰው እና
በዛ ደረጃ አሁን የስሜት ነገር አዎ ግን አየህ አሁን ያቺ ሴትዮም አሁን እግዚአብሔርማ የለም ብትል እንደምንረዳት ሁሉ ወታ ግን እግዚአብሔር እኮ የለም እያለች እየሰበከች ሰዎችን ብታሳምጽ ግን ያኔ አስቸጋሪ ያደርጓል። እናንተም እንዳልከው እንደዚህ ማስተማር የለባቸው ምናምን ያልከው የሚገዛ ሀሳብ ነው። እዚህ ላይ እስቲ ናቱ መኩ የምትሉት ነገር ካለ እሺ። እንግዲህ አቡ ስለፈቀደላችሁ እንጂ እውነቱን ለመናገር የእናንተን እንቶ ፈንቱ ለመስማት ቁጭ አላልኩም። እዚህ ገስት እንትኑን ላብረው እንደ ሰዎች ኮሜንቱን ነው እንዲሁ እንቀጥል። ኧረ አብረው ምን ጦርነት የለ ፍትት ነው። ሰው ቀጥሉ በቃ እሺ። ማን ናታኒም ነው የሚቀድመው? ናቲ ቀጥል። እንኳን ደህና መጣ ዲያቆን ናትናኤል እና ዲያቆን መኳንንት እንኳን ደህና መጣችሁ። ናቲ ቀጥል። አንተ ስታስበው እንዲህ ተብለን ምን ሀሳብ እንሰጣለን እንዴ? ማለት በምን አይነት እንትን እንዴት ስንናገር ከባድ እኮ ነው። እንዴት ናችሁ? ይመስገን አምላክ። እንዴት ነህ አቡ? አለን ፈጣሪ ይመስገን። ኧረ ሳረሰው ስማ፣ አንድ የሆነ ሰው እንግዲህ ስሙን አልጠራም በውስጥ ምን ቢለኝ ጥሩ ነው አቡ፣ ሌላ አካውንት ከፍቼም ቢሆን እዚህ ጉዳይ ላይ ሄድበታለሁ ትላለህ። ችግር የለውም። በዚህኛው አካውንት እኮ 70% ስለነሱ ነው። ስለዚህ ጥቃት ነው። ይሄን እሱ አይናቱ በስማ እንደዛ ባረክ ነበር። በእናትህ አልቻልኩም እንጂ ናቲ ቀጥል። ለማንኛውም ትልቁ ጠላታችን አኬ እንደሆነ ነው የሚሰማኝ አሁን ላይ። ኤኒዌይስ አይ ነው ምንም ሀሳብ መጨምረው ነገር የለም። ያው ሰላም ልበላችሁ ያው በደንብ ስለተባለ ማለት ነው። በቃ ይሄው ሰላም ለማለት ነው የገባው። ኮሜንትም ላይ ይቻል ነበረ ሳይሆን ኦልሬዲ ብዙም እንዲለጠጥም አልፈለኩም። ጥሩ ነው ጥሩ ነው። በቂ ከሆነ በቂ ነው። ጥሩ ነው። እሺ መኩስ ሀሳብ አለ? መኩ ግን እንግዲህ ካሉ ከአንዳንድ ሁኔታዎች አንጻር ዲያቆንም ስለሆንክ መኩ እስቲ ሂድበት። ናቱ ከታላቅ ይቅርታ ጋር ያንተን እናጣረዋለን። ናቱ ዲያቆን አይደለም እያልክ ነው? እናጣረዋለን። መኩ እኔ እና አንቺ የምናውቀው ነገር አለ። ሌላ ነገር ነው የሚመስለው። ሌላ ነገር ይመስላል። ሌላ ነገር ማለት ዲያቆን ነው ጋይስ። ናቱን ለማናደድ ያለ አናደድከን እኮ ቅድም። በቃ ከዚህ በላይ ምን እናደርጋለን ትላለህ? እንቶ ፈንቶ እያልክ እኔ እንዴት ላውራሽ? አሁን አይ ለማንኛውም አቡ የሁለታችሁም ቃሎት ያሰማለን። መልካም ሀሳብ አንስታችኋልና ግን አንድ ነጥብ ብቻ ቅድም ካነሳችሁት በተለይ የቤተ ክርስቲያንን መምህራኖችም ይሁን የተወሰነ ማለት ውስጥ ያሉትን ለሌላ ዓላማ ማድረግ ማለት ለራሳቸው ሀሳብ አድርጎ እንትን ማድረግ ማለት ነው። በጣም የደበረኝ በተለይ ቪዲዮ ከሰራችሁ ባለፈው እንግዲህ ስለ ጆርዲ አንስታችኋል። ላንስ ማለት የቤተ ክርስቲያን በቃ ቀጥታ ላንሳ። ለማንኛውም ዘማርያምን የሆነ ቪዲዮ ላይ ቆርጣ አምጥታ ሴትን ማገልገል ማለት ሴት ታገለግላለች ባልን የሚለው ማለት ነው። ያችን ቃል አምጥታ ለሆነ ዓላማ ይሄው የቤተ ክርስቲያንን ቀጥታ ሙሉ አታክ ማድረግ ማለት ነው። እንደዚህ አይነት በጣም አደገኛ ነገር አክቹአሊ ካገባዋት እኔ ሴትን እሷን ላገለግላት ነው፣ እሷ ደግሞ እኔን ልታገለግለኝ። ከዛ ውጪ ምንድን ነው ማለት? ሁለቱም አንዱ ለአንዱ ነው የሚያገለግለው እንጂ ሰምቲንግ የሆነ ለወንድ ብቻ ሴት ተመርጣ ወንድን ለማገልገል አልተባለም። እንደዚህም አይባልም። ታዲያ ግን አንዱ ግን እንደዛ ስለሚመስል ነው። አሁን እዛ እንትን ላይ ቪዲዮ ላይ ቀጥተኛ አነጋገሩ ከዚህ እድሜ በኋላ ወንዱን ማገልገል ስለማትችል ባታገባ የሚል አይነት ስለሆነ ወንዱን ስለማገልገል ነው የተወራው እዛ ላይ። ለዛ ይመስለኛል። ለማንኛውም እንዳልከው ትዳር ሁለቱም አንዱ ለአንዱ በቃ ሊኖርለት ነው። እንደ ባሪያ እንደው መጽሐፍ ቅዱስ እንደሚለው አንዱ ለአንዱ ባሪያው ሊሆን ነው የሚጋቡት። ከፍቅር አንጻር ማለት ለፍቅር ነው ባሪያ የሚሆኑት። ለማንኛውም ቀጥ ኦፍ ኮርስ ግን ምንድነው
አይ ጀነራላይዝ ማድረጉ ነው ትንሽ የሚከብደው። ማለት ያችን ደግሞ አምጥቶ ቦልድ ማድረጉ ውጪስ ይከብዳል ብዬ አስባለሁ። እና ግን ዞሮ ዞሮ በአንድም በሌላም ቅድም ካነሳው እንትን ላይ ቤተክርስቲያን ጊዜን ማዋጀት አለባት ብዬ አስባለሁ። በተለይ ፍትሐ ነገሥት ላይ ያነሳውን ቅድም አንስታችኋል እና እውነት ለመናገር ጊዜን ማዋጀት ግዴታ ነው። ቤተክርስቲያን ያኔ ያስቀመጠችውን አሁን ደግሞ ስርዓት በነገራችን ላይ አይሻሻልም እንዳትበሉ እሺ። ቀኖና ማለት ትርጉሙ ራሱ ስርዓት መለኪያ ነው። ጊዜና ቦታ ላይ ይወሰናል እና አንዳንድ ሰዎች በጣም ቀጥታ እንትን የምትሏላችሁ እና ቤተክርስቲያን በቅዱስ ሲኖዶስ ሁኔታዎችን አይታ እያንዳንዱን ነገር በነገራችን ላይ ወደኋላ ተመልሳ እያንዳንዱን ነገር አጥርታ ማስተካከል ትችላለች ቤተክርስቲያን ማለት ነው። የማትሳሳትበት ማለት የማታስተካክለው ቤተክርስቲያን ምንን ብቻ ነው? ዶግማን ብቻ ነው። ዶግማ አይስተካከልም ሲጀመር፣ የማይሻር አንድ ጊዜ የተሰጠ ነው፣ ስርዓት አይደለም። ለምን? በስርዓት ደረጃ ከቦታ ስለምንለያይ በስርዓት ደረጃ በነገራችን ላይ አንዳንድ ስርዓቶች ላይ አንዱ ሌላ ስርዓት ሊኖረው ይችላል። ኮፕቲክ ጋር ብትሄዱ ሌላ ስርዓት ሊኖረው ይችላል። እኛ ጋር ብትመጡ ሌላ ስርዓት፣ አርሜን ጋር እንደዛ በተለያየ ስርዓት ላይ ትሪፔልስ እዚህ ኢትዮጵያ ውስጥ ራሱ ከቦታ ልንለያይ እንችላለን እና ቤተክርስቲያን ደግሞ ይሄንን ጊዜውን በዋጀ መልኩ ማስተካከል ትችላለች። እና የመጨረሻ አንድ ነጥብ የማነሳው ትቀጥላላችሁ እና አሁን የፌሚኒዝም ነገር ሲነሳ ያው የተለያየ ያው 6 አይነት ፌሚኒዝሞች አሉ። እነዚህ ሊበራል፣ ራዲካል፣ ማርክሲስት፣ ካልቸራል፣ ፖስት ኮሎኒያል ምናምን የሚባሉ እና አንዳንዶቹ ጀስት ቀጥታ ከግብረ ሰዶም ጋር የሚገናኙ አሉ ከዚህ ውስጥ ማለት ነው። ከ6 ውስጥ እያንዳንዱ ምንድነው ቀጥታ ሩቱ ያው ፌሚኒዝም ቢሆንም ቀጥታ ከግብረ ሰዶም መጨረሻ ነው የሚያደርገው። ኢኳሊቲ እና ኢኩዊቲን ያለዩ ማለት ነው። አይ ወንድ ሴት ወንድ ልሁን፣ ወንድ ደግሞ ሴት ልሁን ማለት ለምን አይወልድም ወንድ የሚሉት የሚያነሱት ጥያቄ አለው ማለት ነው። ወንድ ለምን ሴት አይሆን ለምን አይወልድም የሚለው አለው እና ይሄ ነገር ሊሰፋም ስለሚችል ግን ዞሮ ምንድነው ከቤተ ክርስቲያን አንፃር እንደተነገረው ቅድም እንዳላችሁ እኛ ክርስቲያኖች የትኛውንም የሴቶችም ጥቃት ያው በብዛት ያው የሴቶች ጥቃት ነውና ያንን መቃወም እንችላለን፣ እንቃወማለን at any time። ግን ከኛ ይልቅ የሚቃወሙት እውነት ለመናገር ፌሚኒዝም ላይ ያሉት የሚባሉት ናቸው። ኦብቪየስሊ ይሄ የታወቀ ማለት ፌሚኒዝም ላይ ያሉት በጣም አብዛኛው የሚቃወሙት ሁሉ ጊዜ ስለ ሴት ጥቃት የሚያወሩት እነሱ ናቸው። በዚህ ላይ መሰራት አለበት። አዎ መሰራት አለበት፣ እንሰራለን። ጌታ ቢረዳና ቢፈቅድ ያላችሁት ሜቢ ያ አካውንቱን ክፈቱና ሄዱበት። እኛም ከጀርባም ከጎንም ከፊትም አለን እንላለን። ቀጥሉ። ቃሌት ያስፈማልን። ጥሩ ሀሳብን ያነሳው ጨርሰናል። እግዚአብሔር ይመስገን። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። ልዩ ሀሳብ ያለው የለማ? ናቲ አኬ ልዩ ሀሳብ ያለው የለማ? ግን የዚህ ርዕሰ ጉዳዩ አለቀ ማለት እኮ የፈጠነ አየር ላይ መዘጋት አለበት ማለት ግን አይደለም። ሌላ ምን ይሰራል? አይ ግን አሁን አይቶ በቃሽ ያንን እንትኑ ግን እንጀምራለን። የምር ይህ ማህበሩን ጌታ ቢፈቅድ እና ብንኖር እንጀምራለን። ዛማኑኤል እፈልጋለሁ ይላል። ዛማኑኤል እንደምፈልገው ነገርልኝ አክሊለን እያለ ነው ከታች። ደውላ ማኑ ሴሚ ሎኬሽን ብሏል። ማነው ካቢብ ነው ያ ቦክሰኛው የሚፋይተሩ ደውል እንጂ አማኑ ወይ ደግሞ ስልክ ላክልኝ ልደውል እንዴ። ምን አባቱ ስና ያልኩት አማኑን አይደለም ለደወሉ ነው። ደግሞ ዲያቆናችን አማኑ ላይማ እና ተረጋጋ። ምንድን ነው እራት ትበላለህ? ምንድን ነው እንዲህ ሰርተሃል? ግን አሁን ጥያቄው እሱ ነው ወይስ ምዝራራ በስልም ከሚሉት ጀማነ ልሰራ እኮ ነው ገና። አረ ሙዳት ያዝ ገና ካሁን በኋላ ቶሎ ይደርሳል እስከ 6 እንዲህ ቅርብ ያደና እንዲለና ልክ ነው። ምን አልክ ብሎ
እና ልለው ነበር ታውቃለህ፣ እዚህ ያለው መስሎ ለካ አንቺ ጋር መጥቷል። እንዲ ወደኛ ሰፈር ያማ እንደ አቡ አይሰማም፣ ተሻሽሏል። እዛ ሰፈር ውስጥ ብቻ ምንድን ነው እንዲ ሰው እያስገባ ሉጣ ትላለህ እንዴ? ምንድን ነው አማኑ ሲገባ ነው እንዲ ሉጣ የምትለው? አስገብቼው ነው። አማኑ እንኳን ደህና መጣ። ሰላም ብያለሁ። አቡዬ አኪዬ ዲያቆን መኩ ሰላም ብያለሁ። ልጁ ይረፍበት፣ አቡን አትጨቅጭቁት። አጭር መልዕክት ብቻ ነው። አኬ ግን ቆይ የቤት ስራ ሰጥተህ ላንተው ጉዳይ እኮ አረ በጌታ እንዴት አደረጋችሁ? በቃ በእናትህ እንትን እኮ አለ ላንተው ጉዳይ ማንተም ሳላወራችሁ ቀረኝ። አንተ ቆይ ችግር የለም በውስጥ እናወራለን። ላንተው ጉዳይ አንተው ነው ልፈልግ ናገስኝ። አይ በውስጥ እናወራለን፣ ችግር የለም። ገስጽኝ በእናትህ መጀመሪያ ጌታ እንደሚያደርገው ብቻህን ወስጄ ደህና አድርጌ ገስጻለሁ። እርፍ ከዛም ቲክቶክ ላይቭ ላይ ብቻ እንዳታሰጠኝ። ለቤተ ክርስቲያን የሚለው እንጂ ለቲክቶክ ስጠው አይልም። እሱ በውስጥ እንጨርሳለን። አይ ተገናኝተናል፣ ሁሉ ነገር ጥሩ ነው። ጀስት በውስጥ አውራኝ፣ በዚህ ፐብሊክ ላይ ማውራት ስላልፈለኩ ነው። እሺ ወንድሜ መኩዬ እንዴት ነህ ጌታዬ? እግዚአብሔር ይመስገን አለን፣ ሰላም ብለናል። መልእክት አለኝ እኔም ለእርሱ በውስጥ ልክሎታለሁ። እሺ በባለፈው በበገናው ጉዳይ እኮ በዚህ በሰሜን አሜሪካ የሚፈልጉ ሰዎች ነበሩና ፕሊዝ ኮንታክት አድርገኝ እናውራ። አረ ችግር የለውም። እሺ እሱንም ኮንታክት አድርጉት። እሺ አቡዬ ይረፍ። አሁን አቡን አትጨቅጭቁ። እንወድሃለን። አማኑ ወይ በሰላም ቆይ አይ አይደለም እንዴ አኬ በዚህ አጋጣሚ ራዕይ ዮሐንስ ተማሪዎች ይመረቃሉና እንዳትቀር። የክብር እንግዳ ሆነህ ተጠርተሃል። የሚቀጥለው ሳምንት ረቡዕ ኦልሞስት 1 አመት ይሆናል ሲማሩ የቆዩት እና እየጨረስን ነው። ናና በርቱ በላቸው። መጣለሁ በእናትህ ብቀዳለሁ። እንኳን እዚህ ይረዳቸው። አንተ ታታሪ ሰውዬ። አማኑ በጣም የሚያስገርም በዚህ ጋይስ። እኔ አማኑን ፎሎ የማታደርጉ ሰዎች ካላችሁ ዛማኑ የክርስቶስ እስረኛ ሁላችሁም ፎሎ አድርጉት። እንደው ማለት ፎሎ የማታደርጉ ካላችሁ ማለት ነው። በጣም ተጠቀሙበታላችሁ። እኔ የሱን ታታሪነት በጌታ ስም በጣም ነው የሚያስገርመኝ። ጌታ በሚያውቀው ማለት ነው። ሰዎች ስለሚወደኝ ነው አኪ ስለሚወደኝ ነው እንደዛ የሚለው። በፍጹም አኪ ይወዳለው ግን ለዛች አለም እና መጽሐፍ ቅዱስ ያስጠናል። መጽሐፍ ቅዱስ ጥናት የምትወዱ ሰዎች ካላችሁ እንግዲህ መጽሐፍ ቅዱስ ምን ያህል ትልቅ ቦታ እንደምንሰጠው ታውቃላችሁ። ለመጽሐፍ ቅዱሳችን ሁልጊዜም እንደምንለው ከእግዚአብሔር ከአባታችን የተላከልን ከአምላካችን ከንጉሳችን የተላከልን ደብዳቤያችን ነው እና ከነዛ አማኑኤል ጋር ሰብሰብ ብላችሁ እያነበባችሁ እንዲህ እኮ እያለን ነው አባታችን፣ እንዲህ እኮ እያለን ነው አምላካችን ብላችሁ መማር የምትፈልጉ ሰዎች ፕሊዝ ፎሎ አድርጉት። ላይቭ ሲገባ ምናምን ጆይን አድርጉ። መችመች እንደሚያስተምር ቪዲዮችን ሰርቶ ለቋል። አሁን ላይ እንዴት መችመች እያደረግኩ እንደሆነ አላውቅም እውነቱን ለመናገር እና በጣም የሚያስገርም ኮንሲስተንሲ በጣም ሌላ ሌቭል እንዴ በስማ እና ከበፊት ጀምሮ ነው ኦልሞስት 1 አመት 2 አመት አይሆነውም ብለን እንደዛ ካጋርላ እና በተከታታይ ነው። ግን እኔ ከኔ ምንም ያደረኩት የለም ከጌታ ነው። ግን ከዛ በላይ ነው። እውነት ይላል። አኪ ወዳለው አቡ ረፍት ያርግ ደክሞታልና ግን በውስጥ አውራኝ አኪ ስለምፈልግ ነው። ሁሉን ነገር ጨርሰናል ከልጅቷ ጋር። ግን በውስጥ አውራኝ እሺ ጌታዬ። ተባረኩ። ኧረ አንተ በጌታ ሁሉን ነገር ከልጅቷ ጋር ጨርሰናል ስትል ሌላ ነገር እንዳይመስልህ። አይ ኖ ስለ ንስሐ ነው። ንስሐ አባት እንዳገኘ ለነገሩ እሱን ነገር ኖ ክሊር አድርገን እንውረድ። ቆርጦ ቀጣዮች አሉና ኖ ንስሐ አባት እንዳገናኛት። ልጅቷ ሰሜን አሜሪካ ነው የምትኖረውና ጥሩ የንስሐ አባት እንዳገናኛት እኮ ኧረ ያለችበትን ሁኔታም ንገራቸው። በጌታ ባለትዳር መሆኗ እንዴ ንስሐ ላስገባት ይለኛል እንዴ? አላልኩም። ንስሐ አባት እንዳገናኛት ነው። ኧረ ተዋቂ እንዴ እሱ ብቻ አይደለም እንዴ አንተ ይሱይ ንስሐ አኬል ያገባ ነው ብሎ ተረጎሙት። ታች ይኸው ተመልከቱ። እኮ ባለትዳር እንደሆነችም ተናገር እኮ ነው እያልኩ ያሉት ያቺ። ኧረ እባካችሁ ልጅቷ የንስሐ አባት ነው የፈለገችው ከአኬ ጋር ባለትዳር ማለት የሚሉንም ተናገር። የለም ባለትዳር ናት፣ የተከበረች እህታችን ናት። ንስሐ አባት አኬ አማኑ እናንተ ደብር እዛ አቅራቢያ ሰሜን አሜሪካ ያሉ ጥሩ አባት አገናኝ ብሎ አዘዘኝ። እኔ ደግሞ ታናሽ ነኝ። እሺ ብዬ
ተዲያቆን አይደለው መላላክ ነው ዋናው ግብሬና እሺ ብዬ አገናኘዋት። ሌላ ነገር ምንም የለም። ጌታ ክብር ሲጀመር እንዴት ነው አሁን እኔ ከአሜሪካ የምጠረጠረው ጋይስ? ኧረ በጌታ እየተሳሰረ አሁን አውሮፓና አሜሪካ ላኪ ይጠረጠራል። ከኢትዮጵያ ይወጣ ቢያደርገው እንኳን ቲምፖል ነኝ እኔ ሲጀመር ግን ሽምግልና እንደተላኩት እኮ አድርጎ ነው እንደሚያወሩት። ኧረ ተው አስቸጋሪ ነው በእውነት። ተው በቃ አሁን እኮ እኛ የሰማነውን ሰምተናል። ዝም ብለህ የምትለፍ በሉ ተባረኩ። እግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። አቡዬ ረፍት አድርግ። አኬ አደራሽ በውስጥ አውሬ ተባረኩ። አሁን እንዴት ነው እንጻፈን? መልካም አዳር አቡኩ። ተው በቃ ሰላም ደር። ኦኬ መልካም አዳር። እሺ ሰዎች ስለነበረን ጊዜ እግዚአብሔር ይመስገን። ሌላ ቀን ደግሞ በሌላ ርዕስ እንገባለን። አስፈላጊ ከሆነ ይህንኑ ርዕስም አስሬ እናነሳለን። አስፈላጊ የሆኑ ርዕሶችን እናነሳለን። እንዳልኳችሁ ደግሞ በቅርቡ አሁን ምንድነው ዛሬ ቀኑ ይሄ ማክሰኞ ሆነ። ጌታ ሆይ በዚህ ሳምንት ምናምን በቪዲዮ አሳውቃችሁና የነገረ ድህነት ትምህርት እንጀምራለን። ላይቭ ላይ ነገረ ድህነትን እንማማራለን እንትን ማለት ነው። ቀጣይ ስለ ወንዶች ብትገባ ደስ ይለኛል እኮ እኔ ምን ልግባ? አሁን ስለ ወንዶች ምን ላውራ? ወንዶች ጀግና ናቸው፣ ጎበዝ ናቸው፣ ብርቱ ናቸው። ምን ሊጠቁ አይገባም። ብዙ ጊዜ እነሱም ላይ ጥቃት ይደርሳል። አታጥቁን፣ ሴቶች አታጥቁን፣ እኛ መኖር እንፈልጋለን እና ተው እና ለማንኛውም ደህና ደሩ፣ ሰላም ደሩ። ወይስ ኧረ ጉድ! ኧረ እንትኑም ሊጠፋብኝ ነው። ከስር ነካለሁ። ደህና ደሩ።